አንዳንድ ሰዎች መልቲታስክ ናቸው ይባላል አለ በአንድ ጊዜ ብዙ ነገር መስራት ይችላሉ ተብሎ ይባላል። እዚህ ጥናት ላይ አይምሮ መልቲታስክ የሚባል ነገር አያውቅም። በአንድ ጊዜ አንድ ነገር ላይ ብቻ ነው የሚያተኩረው። የሰውነታችንን ኢነርጂ 80% የሚጠቀመው አይምሮ ነው። መረጃ በሰዓት እስከ 268 ኪሎ ሜትር በሚያስደንቅ ፍጥነት አንጎል ውስጥ ይጓዛል። የምናነባቸው ነገሮች፣ የምናያቸው ነገሮች፣ የምንሰማቸው፣ የምንከታተላቸው ነገሮች አይምሮአችንን ወይ ጤነኛ ይሆናል ወይ ታማሚ እንዲሆን ያደርጉታል። ጤና ይስጥልኝ፣ እንደምን ዋላችሁ? ቻቺ ታደሰ ነኝ ከቻቺ ፖድካስት ጋራ ዛሬ ወንጌላዊ ያሬድን ይዤ መጥቻለሁ። ወንጌላዊ ያሬድ በጣም አመሰግናለሁ ሰዓትን ሳትቆጥብ ጥሬን አክብረ ስለመጣ። ዛሬ እንግዲህ ካንተ ብዙ ልንማር የምንችላቸው ጉዳዮች፣ ትምህርቶች ይኖረሃል። ለእኔ አንዱ የጠቀመኝ የአእምሮ መታደስ የሚለውን ክላስ ለ8 ሳምንት የወሰድኩት ትምህርት ነበረ ኦን ዩቱብ እና ስጋብዝህም በዚህ ዙሪያ ላይ እንድታስተምረን ሞር እኔም ብማረውም ደስ ይለኛል። እንደገና ለብዙ ደግሞ ተመልካቾች ደግሞ የአእምሮ መታደስ ምንድን ነው፣ እንዴት ነው ሮንግ የሆኑ አስተሳሰቦችን ልንቀይራቸው የምንችልበት መንገዶች፣ ቱሎቻችን ምንድናቸው የሚሉት ላይ እናወራለን። ከሱ በፊት ግን ወንጌላዊ ያሬድ ራስህን ትንሽ ብታስተዋወቅ ለእንግዶቻችን። ቻቺ በጣም አመሰግናለሁ ዛሬ የፖድካስትሽ እንግዳ አድርገሽ ስለጋበዝሽኝ። ያሬድ ጥላሁን እባላለሁ። ያው ብዙ ሰዎች በቤተ ክርስቲያን በተሰጠኝ ታይትል ነው የሚጠሩኝ ለረጅም ጊዜ ወንጌላዊ ያሬድ። ስለዚህ እንደ ታይትል ሳይሆን የስሜ ክፍል ሁሉ እስኪመስል ድረስ አንድ ላይ ነው የሚታወቀው። ግን ያሬድ ጥላሁን እባላለሁኝ። ባለትዳር ነኝ። ባለፈው ህዳር 1 30ኛ ዓመታችንን አክብረናል ከባለቤቴ ከምኞቴ ክፍሌ ጋር። 2 ልጆች አሉን። ትልቁ ልጃችን ቅዱስ ያሬድ ይባላል። አሁን 27 ዓመቱ ነው። ሴት ልጃችን ደግሞ ፍቅር ያሬድ ትባላለች። ወደ 22ቷ እየገሰገሰች ነው። ላለፉት 36 ዓመታት በወንጌል አገልግሎት ላይ ነው ያሳለፍኩት። በጣም ዘዋሪ ነኝ። ብዙ በዓለም ላይ ዞር ያለሁኝ ከ270 ከተሞች ድረስ በዓለም ላይ ተዘዋውሬ ያለሁ። በብዙ ድግግሞሽ መጽሐፍቶችን እጽፋለሁ። ወደ 8 የሚጠጉ መጽሐፎችን ጽፌ ያለሁኝ። ብሮድካስቲንግ በጣም የምወደው ነገር ነው። ኢንፋክት ከልጅነቴ ጀምሮ ምክንያቱም የ13 ዓመት ልጅ እያለሁ በኢትዮጵያ ብሔራዊ ሬዲዮ ጋይ ሰለሞን ገብረስላሴ ያቀርበው በነበረው የልጆች ዓለም ፕሮግራም ላይ አቅራቢ ነበርኩ። ከአባባ ተስፋዬም ሳህሉም ጋር ኢትዮጵያ ቴሌቪዥን ላይ ቀርብ ነበር እና ሚዲያ በጣም ነው የምወደው። ስለዚህ ለረጅም ጊዜያት በኤልሻዳይ ቴሌቪዥን፣ በዩቲዩብ አሉ በሚባሉ መንገዶች ሁሉ ይህንን የበራልኝን የወንጌልን መልእክት ሳስተላልፍ ቆይቻለሁኝ። አይ ቲንክ ይህን ያህል ካልኩ ቢበቃ ይመስለኛል። ስለዚህ አሁን ያሬድ ልበል ወይንስ ወንጌላዊ ያሬድ ልበል? ያሬድ እያልሽ መቀጠል ትችያለሽ። እና አሁን ላንተ ልተውና መድረኩን በአእምሮ መታደስ ምንድን ነው? እንዴት ነው የምንታደሰውስ?
በጣም ጥሩ። በቅድሚያ መነሳት የምፈልገው መዝሙረኛው ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ይላል። እንግሊዘኛው በጣም ትንሽ ለየት ያለ ነው። I am fearfully and wonderfully made ነው የሚለው። ማንኛውም ሰው ማወቅ ያለበት ድንቅ ነው፣ ግሩም ነው። ቃላት እንኳን ሊገልጡት ከሚችሉት በላይ እያንዳንዱ ሰው ሚራክል ነው፣ ተአምር ነው። ብዙ ጊዜ እንደምታውቂው ሰዎች በተለይ በዚህ ዘመን ደግሞ በወጣቱ ዘንድ የምታየው ተስፋ የመቁረጥ፣ ራስን የመጥላት፣ የድብርት፣ ሀዘንተኛ የመሆን እንደዚህ አይነት ብዙ ችግሮች አሉ። ግን ሰው መጀመሪያ ማወቅ ያለበት ግሩም መሆኑን ነው፣ ድንቅ መሆኑን ነው። እንዴት ደስ ይላል! ድንቅ ነኝ ብሎ ማሰብ፣ ድንቅ ነኝ ብሎ ማለት። እንግዲህ የጠየቅሽኝ ስለ አእምሮ ነው። አእምሮ በጣም የሚገርም ነገር ነው። ምክንያቱም ብዙ ሳይንቲስቶች፣ ሊቃውንቶች፣ ተመራማሪዎች በብዛት ስለ አእምሮ የሚሉት ነገር አለ። አንድ የማረሳው በአጽናፈ ዓለም ውስጥ ወይም ዩኒቨርስ ብለን በምንለው አጽናፈ ዓለም ውስጥ ይሄ ወሰን የሌለው፣ ልክ የሌለው፣ ዳርቻ የሌለው ኢንፊኒቲ በሆነው ዩኒቨርስ ውስጥ ካሉ ነገሮች ሁሉ የመጨረሻ አስገራሚው የሰው አእምሮ ነው ብለው ያስባሉ። አእምሮ በጣም አስገራሚ ነው። ስለዚህ መጀመሪያ ከሰልፍ አዌርነስ ወይም ራስን ከማወቅ መጀመር አለብን። የሰው ችግሩ ምንድን ነው? ወደ ውጭ ነው ሁልጊዜ። ውጭውን ይመረምራል፣ ውጭውን ያጠናል። የሰው ልጅ እኮ አፈርን መርምሯል፣ ውሃን መርምሯል፣ ጠፈርን መርምሯል፣ ብዙ ነገር መርምሯል። ራሱን ግን አልመረመረም። ብዙ ነገር አውቋል፣ ራሱን ግን አያውቅም። ነገር ግን እውቀት መጀመሪያ ያለበት ራስን ከመገንዘብ ነው፣ ራስን ከማወቅ ነው። እንግዲህ ስለ አእምሮ ስናስብ በሁለት ይከፈላል። አንደኛው ይሄ በዘመኑ ቋንቋ ወይም ሊገባን በሚችለው መንገድ ልናገርና ሶፍትዌር እና ሃርድዌር አለው አእምሯችን። ልክ እንደ ኮምፒውተር ሶፍትዌር እና ሃርድዌር አለው። ሰብኮንሽስ ማይንድ እና ምን ማለት ነው? ሃርድዌር ብለን ስንል ለምሳሌ ኮምፒውተር ይሄ ከውጭ የምታዩ ከፕላስቲክ፣ ከብረት፣ ከተለያዩ ነገሮች የተሰራው ሃርድዌር ነው። ነገር ግን ያንን እዛ ውስጥ የሚጫወተው ግን ከጀርባ የማይታይ ረቂቅ የሆነ ሶፍትዌር የምንለው ነው፣ ፕሮግራም የምንለው ነው። ልክ እንደዚሁ ሁለት ስም ነው ያለው፣ አንጎል እና አእምሮ ወይም በእንግሊዝኛው ብሬን ኤንድ ማይንድ። አንጎል ሃርድዌር ነው፣ አካላዊ ነው። የነርቮች፣ የፋት፣ የሴሎች የተለያየ እንትኖች ውህድ ነው። ስለዚህ አካላዊ ነው። አእምሮ ግን ረቂቅ የሆነ ሶፍትዌር የምንለው እሱ ነው። የሀሳብ ማህደር ነው። አእምሮ አመረ፣ እሙር ከሚለው የግዕዝ ቃል የመጣ አእምሮ ማወቂያ ማለት ነው። የአምር ያውቃል ማለት ነው። ማለት ከዛ ግዕዝ ነው የሚመጣው። ስለዚህ አእምሮ ማወቂያ ነው። ሶፍት ማተር ነው፣ ወይም ደግሞ የማይታይ የማይዳሰስ የማይጨበጥ ነገር ነው። ለምሳሌ ስለ ስነ አእምሮ ስናስብ ይሄ ዘርፍ የሚመለከታቸው በአንደኛ ደረጃ ኒውሮሎጂስቶች ናቸው። ኒውሮሎጂስቶች ምክንያቱም አእምሯችን በጣም በብዙ ነርቭ የተሞላ ነው እና
ኒውሮሎጂስቶች ስለ አይምሮ ያጠናሉ። ግን እነሱ ሞር የሚያጠኑት ሃርድዌሩ ላይ ነው። ነገር ግን ሳይካትሪስቶች፣ ሳይኮሎጂስቶች እና የመሳሰሉት ደግሞ ሶፍት ማተሩ ላይ ነው የሚያጠኑት። ስለዚህ እንደዚህ ብለን ልንለየው እንችላለን። ግን በዋነኝነት ማንሳት የምፈልገው ይሄ አይምሮ በጣም ድንቅ ነገር ነው። አንድ ያየሁትን ነገር እዚህ ጋር ላጋራሽ። ስለ አይምሮአችን ወይም ስለ አንጎላችን አስገራሚ ክስተቶች ብዙ ሰው የማያውቃቸው ናቸው። ለምሳሌ ምን ያህል ታውቂያለሽ? አይምሮአችን ወይም አንጎላችን አሁን በዚህ ቅጽበት እስከ 20 ዋት ድረስ የኤሌክትሪክ ኃይል ማመንጨት ይችላል። በጣም የሚገርም ነገር ነው። 20 ዋት የኤሌክትሪክ ኃይል ማመንጨት ይችላል፣ ጀነሬት ያደርጋል። ለምሳሌ የሰውነታችንን ኢነርጂ፣ የሰውነታችንን ኃይል ያው እንግዲህ ምግብ በልተን ውሃ ጠጥተን በአየር አቃጥለን በምናገኘው ኢነርጂ አይደለም የምንኖረው። የሰውነታችንን ኢነርጂ 80% የሚጠቀመው አይምሮ። ነገር ግን አይምሮ የመላው አካላችን ደግሞ 20% ነው። በመጠን ስታዩ 20% ነው። ኢነርጂውን በመጠቀም ግን 80% ይጠቀማል እና እስከ 20 ዋት ድረስ ኤሌክትሪክ ማመንጨት የሚችል ነው። ሌላው የነርቮች ክምችት ነው እና የነርቭ ትስስሮች አይምሮአችን ውስጥ በጣም በከፍተኛ ሁኔታ አሉና በሰው አንጎል ውስጥ ወደ 86 ቢሊዮን የሚጠጉ ኒውሮኖች አሉ። እያንዳንዳቸው ከሌሎች ኒውሮኖች ጋር በሺህ የሚቆጠሩ ግንኙነቶችን በመፍጠር ሰፊ መረብ ይዘረጋሉ። ስለዚህ በኒውሮኖች መካከል የሚኖር ትስስሮች ነው ይሄ የዕለት ተዕለት እንቅስቃሴያችን በሙሉ እንደየአስፈላጊነቱ ከዚህኛው ጋር ከተጣበቁ ተላቀው ከሌላው ጋር ከአንዱ ጋር ድምሎ ካሉ ጋር እንዲህ እየተገናኙ ነው። ከሺህ በላይ ትስስሮችን በቀን ውስጥ ይፈጥራሉ። የአንጎል መረጃዎችን የማከማቸት አቅም ኦልሞስት ገደብ የለሽ ነው። ይሄው በጣም ይገባናል። ለምሳሌ እኛ ኮምፒውተራችን ሞላው ይለናል አይደለ? እኔ ያስታውሳለሁ ኮምፒውተር ሲጀመር የዛሬ 25 ዓመት አካባቢ ለምሳሌ እኔ ላፕቶፕ ነበረኝ ማለት ያን ጊዜ በጣም ኢትዮጵያ ውስጥ ኮምፒውተር መኖር ላፕቶፕ መኖር ቀላል ነገር አልነበረም። ግን የማስታውሰው በሜጋባይት ቤት ነበረ ምን ቆጥረው ይሄን ያህል ሜጋባይት ነበር የሚባለው። ከዛ በኋላ ግን አደገና ወደ ጊጋባይት ሄደ እና ጊጋባይትም አልበቃም፣ አሁን ወደ ቴራባይት መጣን። እና ደግሞ እንደዛም ሆኖ ስልካችን ቶሎ ይሞላል፣ ኮምፒውተራችን ቶሎ ይሞላል፣ እንቸገራለን። ምክንያቱም በተለይ የምንጭነው ነገር ቪዲዮ ምናምን ሲሆን ቶሎ ይሞላዋል። የሚገርመው የአእምሮአችን መረጃዎችን የማከማቸት አቅም ወደ 2.5 ፔታባይት። እኔ ራሴ እዚህ ላይ ነው የሰማሁት፣ አላውቀውም ፔታባይት ምን እንደሆነ። ብዙዎቻችን የምናውቀውም አይመስለኝም። 2.5 ፔታባይት ይጠጋል። ይሄንን ግልጽ ለማድረግ የሚረዳን ምን ማለት ነው ከተባለ 3 ሚሊዮን ሰዓት ያህል ያለማቋረጥ የሚተላለፍ የቴሌቪዥን ፕሮግራም መያዝ ይችላል። የሚገርም 3 ሚሊዮን ሰዓታት በቃ ነንስቶፕ ቢተላለፋን ቴሌቪዥን፣ ያውም ደግሞ ኦዲዮ ቪዥዋል የሆነ ማለት ነው። ፋይሉ ትልልቅ ነው። ስለዚህ ያን ሁሉ መያዝ የሚችል ነው። በልጅነትሽ ትዝ የሚልሽ ነገር የለም? አንድ በደንብ እንግዲህ ተመልከች፣ የዛሬ ስንትና ስንት ዓመት ነው። ያንን ፋይል የሚቀብሩ ብዙ ነገሮች ከላይ እንትን ብለዋል። ግን ክሊፖች አሉሽ ያን የተቀረጹ። አይሞላም አይሞላም። ምን ማለት መሰለሽ፣ አንቺ 24/7 ስትቀርጪ ነው የኖርሽው።
ይሄ ማለት የካሜራ አይን ነው። ይሄኛው ሃርድ ዲስክ ነው አይደለ? ስለዚህ ስትቀርጪ ነው የዋልሽው። ያ ሁሉ ገብቷል ተቀርጾ። አንድ ሰው 80 ዓመት 90 ዓመት ቢኖር 90 ዓመቱን ሙሉ ምን ሲያደርግ ነው የኖረው? ሲቀርጽ ነው የኖረው። ስለዚህ በጣም ትልቅ የማስታወስ ችሎታ አለው። ሌላው የሀሳብ ፍጥነትን በተመለከተ መረጃ በሰዓት እስከ 268 ኪሎ ሜትር በሚያስደንቅ ፍጥነት አንጎል ውስጥ ይጓዛል። እዚች ውስጥ ስለሆነ ለመለካት ያስቸግራል እንጂ ቢዘረዘርና መንገድ ላይ ቢሆን ቀጥ ያለ ቢሆን እዚህ ውስጥ ስለሆነ ነው እንጂ ቀጥ ያለ ቢሆን ምን ይሆናል ማለት ነው? 268 ኪሎ ሜትር ያህል ነው መረጃ እኛ አእምሮ ውስጥ የሚጓጓዘው። ሌላው ይሄ ፕላስቲሲቲ የሚሉት ነው። እኔ ስለ ኒውሮሎጂ ወይም ስለ ምንም የማውቀው ነገር የለም፣ ሙያዬ አይደለም። ግን ያገኘሁትና ያየሁት ያስደነቀኝ ነገር ነው። ፕላስቲሲቲ አንጎል እንደ እድገት፣ መማር፣ አዳዲስ ልምዶችና እንደዚህን የመሳሰሉትን ነገሮች በሚያከናውንበት ጊዜ በጣም ተጣጣፊ ነው። ወይም ደግሞ ይሄ ፕላስቲሲቲ የምንለው አይነት ባህሪ ያለው። ለምሳሌ ስፖርት እነዚህ አክሮባቲስቶች ወይም የተለያየ ስፖርት የሚሰሩ ሰዎች የሚጠይቃቸው አጃሊቲ ወይም ይሄ ቅልጥፍና አለ። ወይም ስፖርቱ የሚጠይቃቸው አይነት ነገሮች እነዛን ሁሉ አእምሮ ነው የሚሰራቸው። ስለዚህ አእምሮ ነው ወደ ሰውነታችን የሚቆጣጠረው ማለት ነው። በሙሉ ከራስ ፀጉር እስከ እግር ጥፍር ድረስ ሰውነታችንን የሚያዘው የሚቆጣጠረው በሙሉ አእምሮአችን። ያ ብቻ አይደለም። ለምሳሌ የስሜት አሁን የማስታወስ ችሎታ ብዙ ጊዜ ከጠንካራ ስሜት ጋር ተያይዘው ይመጣሉ። ከሙዚቃ ጋር ተያይዘው ይመጣሉ። ከሽታ ጋር ተያይዘው ይመጣሉ። እነዚህን ሁሉ ነገሮች መዝግቦ የሚይዝ ይሄ አእምሯችን ነው። አንድ ብዙ ጊዜ ሰዎች ሲሉት የምሰማው ነገር አለ። አንዳንድ ሰዎች መልቲታስክ ናቸው ይባላል አለ። በአንድ ጊዜ ብዙ ነገር መስራት ይችላሉ ተብሎ ይባላል። እዚህ ጥናት ላይ አእምሮ መልቲታስክ የሚባል ነገር አያውቅም። በአንድ ጊዜ አንድ ነገር ላይ ብቻ ነው የሚያተኩረው። ታዲያ እንዴት ነው አንዳንድ ሰዎች መልቲታስክ የሚመስሉት? እዚህ ጋ የሆነ ነገር ይሰራሉ፣ እዚህ ጋ የሆነ ነገር ያደርጋሉ ምናምን ብለን ልንጠይቅ ይችላለን። በጣም በከፍተኛ ፍጥነት ስዊች ስለሚያደርግ እንጂ በአንድ ጊዜ እዚህ ጋም እዛ ጋም ስለሚሰራ ሳይሆን፣ ግን ከአንዱ ወደ አንዱ በአስገራሚ ፍጥነት ስዊች ስለሚያደርግ ምን ይመስላል? ልክ በቃ በአንድ ጊዜ አእምሯችን ብዙ ነገር መስራት የሚችል ያስመስለዋል። ኢንፋክት እንደዚህ አይነቱ ነገር ምንድነው ጥናቱ የሚያሳየው? አእምሯችንን የሚያደክም ነው። ምክንያቱም በጣም ብዙ ስዊች እንዲያደርግ እናስገድደዋለን። ስለዚህ በአንድ ጊዜ አንድ ነገር ላይ ማተኮር ተመራጭ ሊሆን ይችላል። እንግዲህ ይሄንን ያነሳሁልሽ እኔ ግርምተ አእምሮ ብዬ ነው የምለው። ግርምተ አእምሮ ማለት የአእምሮ አስገራሚ ተፈጥሮ። ይሄ እንዲሁ በትንሹ አነሳሁት እንጂ በስፋት ብንመለከተው አእምሮ ቅድም እንዳልኩሽ በአጽናፈ ዓለም ወይም በዩኒቨርስ ከተፈጠሩ ነገሮች ሁሉ በጣም የሚገርመው የመጨረሻ የሚገርመው ነገር ቢኖር የሰው አእምሮ ነው። ስለዚህ ይሄን አእምሮ በደንብ መያዝ አለብን። ግን ይሄ ሁሉ ፓወር እያለን ዋይ በልጅነታችን ሌትሴ እንግዲህ ስንት ዓመት ከ5 ነው አይደለ? ትንሽ ማሰብ የምትጀምረው 4-5 ዓመት ላይ ማወቅ የምትጀምረው በዛ ሰዓት ላይ ነው። በዛን ጊዜ አእምሮአችንን የምናስታውሳቸው ቅድም ብለህ ነበረ ድሮ ያይሻቸው ፊልሞች ትዝ አይሉሽም ብለሃል። ትዝ ይሉኛል። ቦላንሳ ምናምን የሚባሉ ድሮ ገና ብላክ ኤንድ ዋይት በነበረበት ጊዜ ትዝ ይለኛል በጣም። እና
እነዚህን ነገሮች ከያዝን በኋላ የመልቀቅ ለቀን እንደ አዲስ አእምሯችንን ለማስተማር ምንድን ነው የሚያስቸግረን? ወይንስ እንዴት ምን ትመክረናል? እንደዛ ይሄንን እንዴት ነው? መቼም የከባድ ነገር ነው በአንድ እንትን አይሆንም። ግን አንተ እንግዲህ ምንድን ነው አሁን ያየነው ተፈጥሮን ነው። እግዚአብሔር እንዴት አድርጎ እንደፈጠረን የሰጠንን አስገራሚ ብቃት ነው ያየነው። ነገር ግን ይህን ተፈጥሮ ይዞ የሚወለደው ልጅ ተፈጥሮ ብቻ አይደለም በኋላ ላይ የሚገለጠው። የሚያድግበት ከባቢ ወይም ኢንቫይሮንመንት ያንን ልጅ ሞልድ አድርጎ ሊሰራውም ሊያፈርሰውም ይችላል። ስለዚህ አንደኛው ኔቸር ነው፣ ሌላኛው ነርቸር ነው። አንደኛው ተፈጥሮ ነው፣ ሁለተኛው ደግሞ አስተዳደግ ነው። ለምሳሌ እኔ ትውልድ የሚቀርጹ 4 ቤቶች አሉ ብዬ ነው የማምነው። እሺ 4 ቤቶች። ቤተሰብ፣ ቤተ ትምህርት ወይም ትምህርት ቤት፣ ቤተ መቅደስ ወይም የሃይማኖት ቤት፣ ቤተ እምነት፣ ቤተ መንግስት። እነዚህ 4ቱም ቤቶች ናቸው። እነዚህ 4ቱ ትውልድን የሚቀርጹ ናቸው። ከነዚህ ውስጥ አንደኛውና ዋነኛው ቤተሰብ ነው። ለምሳሌ ቤተሰብ ሰላም ያለበት ከሆነ፣ ፍቅር ያለበት ከሆነ፣ መከባበር ያለበት ከሆነ፣ ጥሩ ቃላት፣ በጎ ቃላቶች የሚነገሩበት ከሆነ የልጆች አእምሮ ይሄ ጥሩ ተፈጥሮ እየፋፋ ነው የሚሄደው። ለምሳሌ ትምህርት ተኮር የሆኑ ማለት ትምህርት ቀመስ የሆነ ቤተሰብ ሲሆንና ልጆች እንዲያነቡ፣ እንዲማሩ፣ በነፃነት እንዲያስቡ፣ እንዲመረምሩ የሚያበረታታ የእነሱንም ደግሞ ዝንባሌያቸውን እየተከተለ ሄደው በዛ በዝንባሌያቸው አቅጣጫ እንዲያድጉ የሚያበረታታ ቤተሰብ ሲሆን አእምሮ የበለጠ ያለው ፖቴንሻል እንዲወጣ ያደርጋል። በተቃራኒው ግን የጭቅጭቅ ቤት ከሆነ፣ የጥላቻ ቤት ከሆነ፣ ልጆች በደንብ የማይታዩበት ምን እያረጉ ነው፣ ምን እያሰቡ ነው፣ ምን እየተማሩ ነው የሚባለው ነገር ቼክ የማይደረግበት ከሆነ፣ ቤት ስንል ነጠላ ቤት ማለታችን ብቻ አይደለም። ምክንያቱም ቤተሰብ የሚለው ሰፊ ቃል ነው። ምክንያቱም ቤተሰብ ጎረቤት አለ፣ ቤተሰብ ወዳጅ ዘመድ አለ። ስለዚህ ይሄ የታወቀው የአፍሪካኖች ብሂል it takes a community to raise a child እንደሚባለው ኮሚኒቲው ወሳኝ ነው። ከዛ በኋላ ደግሞ ወደ ቤተ ትምህርት ወደ ትምህርት ቤት በምንሄድበት ጊዜ ደግሞ እዛ የሚቀበሉን ከነርሰሪ ጀምሮ ከምን ጀምሮ በየደረጃው የሚያስተምሩን ሰዎች የሚሏቸው ነገሮች በጣም ቃል በጣም ትልቅ ኃይል አለው። መቼስ በምድር ላይ ከምናያቸው ፍጥረታት ሁሉ ቃል ቀምሮ ድምፅ አውጥቶ አቀናብሮ ቋንቋ ፈጥሮ መግባባት የሚችል ሰው ብቻ እኮ ነው። ሌላ ፍጥረት እኮ የለም። ልክ ነው። ያ አሉ ሕያዋን ፍጥረታት ድምፅ የሚያሰሙ ግን ድምፅ ያሰማሉ እንጂ ፊደል ኖሯቸው፣ ቃላት ኖሯቸው፣ ቋንቋ ኖሯቸው በንግግር የሚግባቡ አይደሉም። ስለዚህ ይሄ በጣም ንግግር እግዚአብሔር የሰጠን ትልቅ ነገር ነው። ግን
ከኃላፊነት ጋር አብሮ የመጣ ኃይል ነው። ለዚህ መጽሐፍ ቅዱስ ሞትም ሕይወትም በምላስ እጅ ናቸው ይላል። ሊገልም ይችላል፣ ሊያድንም ይችላል። ስለዚህ በተለይ አሁን የእኛን ካልቸር እንደ ኢትዮጵያውያን ስንመለከት ስለ ልጆች ያለን አመለካከት አብዛኛው ጥሩ አይደለም። እንዴት? ምክንያቱም አንድ አባባል አለ። የአንድን አገር ሕዝብ ማንነት ለማወቅ ከፈለክ ተረቶቻቸውን አድምጥ ይባላል። ልክ ነው። ምክንያቱም ተረቶች የሕዝቡን መስተጋብር፣ የሕዝቡን አስተሳሰብ በደንብ የሚገልጡ ናቸው። ስለ ልጆች የተተረቱ የእኛ ተረቶች በሙሉ አስቸጋሪ ናቸው። አስቸጋሪ ናቸው። ከልጅ አትጫወት ይወጋሃል በእንጨት፣ ልጅ ያቦካው ለራት አይበቃም፣ ልጅና ፊት አይበርደውም፣ ልጅና ካልሲ ወደ አልጋ ስር እያልኩ በቀጥልልሽ በጣም ብዙ ተረቶች አሉ። እነዚህን ሁሉ ጎበዝ ግን ማሰብ ምንድነው ተረቶ የሚያሳዩት ምንድነው? ለልጅ ስፍራ የለው። ዋው! ነገር ግን ልጆች እድሜያቸው ነው እንጂ ትንሽ ሰው ናቸው። አብሶሉትሊ ልክ ነው። ስለዚህ ልጆች ላይ የምንናገረው ነገር አይምሮአቸው ውስጥ የሚቀመጠው የሚመዘገበው ነገር አይምሮ አይደለ ስቶር የሚያደርገው እና ጤንነቱንም ብልሽቱንም የሚወስነው ያ ነው። ስለዚህ እኔ እነዚህን አራቱም ቤቶች ስል እንግዲህ ምንድነው ከዛ በኋላ ደግሞ ወደ ቤተ እምነት ሰዎች ይመጣሉ እንደየእምነታቸው። እዛ ደግሞ ምንድን ነው የሚሰሙት? ምንድን ነው የሚያዩት? ምክንያቱም ወደ ቤተ እምነት ሰው ሲመጣ ሁለንተናውን ከፍቶ ነው የሚሰጠው። ምክንያቱም የእግዚአብሔር ቤት ነው ብሎ ስለሚል የሚባለውን ነገር እንዳለ ነው የሚወስደው። ስለዚህ በጣም ጥንቃቄ ይጠይቃል። ቤተ መንግስት ስል እኛ ቤተ መንግስት እንሄዳለን ማለት ሳይሆን ቤተ መንግስቱ የሚያወጣው ፖሊሲ ኦኬ። ለምሳሌ እኔ አሁን ከተወለድኩ ጀምሮ እስከ አሁኗ ሰዓት ድረስ ከተወለድኩ ነው የምልሽ ጀምሮ እስከ አሁኗ ሰዓት ድረስ ኢትዮጵያ ጦርነት ላይ ናት። ለምንድን ነው እንግዲህ አስቢው፣ ጦርነት ላይ ናት። ስለዚህ የጦርነት ዘፈን እየሰማው ነው ያደግኩት። ገባሽ? ማርሽ እየሰማው ነው ያደግኩት። ተረሸኑ ሲባል ነው ያደግኩት። ገባሽ? ማለት ይሄ አይምሮን በጣም የሚጎዳ ነገር ነው። ስለዚህ ምንድነው ማየት ያለብን? በተለይ በቤተሰብ ውስጥ ልጆች መከራ የሚቀበሉት ባላጠፉት ጥፋት ነው። ምክንያቱም ለምሳሌ ባልና ሚስት ናቸው፣ አደልት ናቸው፣ ትልልቆቹ ናቸው እነሱ አለ እናትና አባት። እነሱ ይጣላሉ፣ ይፋታሉ። መከራ የሚበሉት ግን ልጆች ነው። ልክ ነው። በፍቺ የሚያድጉ ልጆች የሚገርምሽ ነገር ይፋቱና እኮ እሷ ታገባለች፣ እሱም ያገባል። ልጆቹ ግን መሀል ላይ ይቀራል። ማለትም እነሱ ሄደው አያገቡም፣ ልጆቹ ማለት ተነጥለው ይቀራሉ። ልክ ነው። ስለዚህ አንዳንድ ጊዜ ምን ይሆናል? የኑሮ ጫና ወላጆች ላይ ሲኖር ያንን ኑሮ የሚያደርስባቸውን ጫና የሚወጡት ልጆች ላይ ይሆናል። ልክ ነው። ስለዚህ ልጆች በማያውቁት ነገር መከራ ይቀበላሉ። You're absolutely right. ትክክል ነው ያሬድ። አንድ ነገር ሪሊ በዚህ ላይ ለእኔም ቢሆን ለተመልካቾቻችን የሚጠቅም ነገር ነው ብዬ የምለው፣ እኛ ራሳችን እኮ ስናድግም ከእናት ከአባት ከአያቶቻችን ይዘን የመጣ ነውም ደግሞም አለ። ቅድም እንዳልከው በልጅነታችን የተነገረን የተባል ነው እና ፍጹም የሆነ የራስን የመጥላት አልችልም፣ እኔ በቂ አይደለሁም
እንዲህ ተብያለሁ የሚልም እኮ እኛ ከወለድን በኋላ በትዳር ገብተን ከወለድን በኋላ እነዚህ ነገሮች ይመጣሉ ይወጣሉ። ጸባይ ካራክተሮቻችን በዛ ቢልድ ስለተደረጉ ማለት ነው። እና እንዴት አድርገን ነው ታዲያ አሁን እኛ ለልጆቻችን የተሻለ ነገር ማድረግ የምንችለው? እኛ ራሳችን በመጀመሪያ ቅድም ያልከው ነው ማንነታችንን ውጫዊ ሳይሆን ማንኝ እኔ ብለን መጀመሪያ መጠየቅ አለክ። እንዴት ነው የመጣው? እየኖርኩ ነው የትክክል? ያ እንግዲህ ምንድነው እግዚአብሔር ያደረገው የትውልድ ቅብብሎሽ ነው። እንግዲህ ከመጀመሪያዎቹ ሰዎች ከአዳምና ከሔዋን አንስቶ የምንመለከተው የትውልድ ቅብብሎሽ ነው። ለምሳሌ እግዚአብሔር ከጋብቻ በፊት የሚኖረን ግንኙነት የሚቃወምበት ወይም የሚጠላበት ምክንያት ዋናው ምክንያቱ ምንድን ነው? በግንኙነት ልጅ ሊፈጠር ይችላል። ነገር ግን ከጋብቻ በፊት ስለሆነ ኃላፊነት የለም፣ ቃል ኪዳን የለም አይደለ? ያ ኮሚትመንቱ የለም። ስለዚህ ያ በሌለበት ልጅ ከመጣ ምን ይሆናል ማለት ነው? ያለ ወላጆች ሊያድግ ነው ማለት ነው። ነገር ግን የእግዚአብሔር ዓላማ አንድ ለአቅመ አዳም የደረሰ ወንድ፣ አንዲት ለአቅመ ሔዋን የደረሰች ሴት፣ እነዚህ ሁለቱ ተፈቃቅደው ተፋቅረው ደግሞም በቀሪው ዘመናቸው አብረው ሊኖሩና ልጆቻቸውን በስርዓት ሊያሳድጉ ቃል ገብተው ወስነው የሚገቡበት ኮሚትመንት ነው ትዳር ማለት አይደለ? ለምንድን ነው እግዚአብሔር ይሄንን ያደረገው? እግዚአብሔር ልጆችን የሚሰጠው ማቹር ላደረጉ ለበሰሉ ሰዎች ነው፣ ሙሉ ለሆኑ ሰዎች ነው። ከዛ ደግሞ እነዚህ ልጆች ያድጉና እነሱም ደግሞ ይበስላሉ አለ። ሲበስሉ ደግሞ እነሱም ያገባሉ። ከዛ በኋላ እነሱ ደግሞ ልጆች ይወልዳሉ። ምንድን ነው ከዚህ የምንረዳው? ለማግባት ወንድ መሆን ብቻ በቂ አይደለም። እድሜ መድረሱ ብቻ በቂ አይደለም። ሴት መሆን ብቻ በቂ አይደለም። ወይም እድሜዋ መድረሱ ብቻ በቂ አይደለም። ሌሎች ልጆችን ወደዚህ ዓለም ለማምጣትና እነሱንም ደግሞ በስርዓት አንጾ ለማሳደግ የሚያስችል ብቃት አግኝቻለሁ ወይ ነው። ያ ነው ሰዎችን ለጋብቻ እንዲወስኑም ሊያደርጋቸው። እንዴት ነው ግን ያንን ብቃት እኔ አለኝ ወይ ብዬ መገምገም ራሴን የምችለው? በጣም ጥሩ። ምንድን ነው አንዱ ነገር? ለምሳሌ አንድ ሰው የልጅነት መገለጫው ምንድን ነው? የልጅነት እኮ መገለጫው ህፃናት ልጆች አሁን ለሰው ስሜት ግድ የላቸው አይደለ እንዴ? ለራሳቸው ብቻ። ለምሳሌ በጣም የሚገርመኝ የልጆች ባህሪ ይዘሻቸው ትሄጃለሽ እንግዳ ሆነሽ ሰው ቤት ተጠርተሽ። ስለዚህ አንቺ እንግዲህ እንግዳ ነሽ፣ ገብተሽ ሄደሽ የተሰጠሽ ቦታ ነው የምትቀመጪው፣ የተሰጠሽ ነው የምትበይው ምናምን አይደለ? አዋቂ ስለሆንሽ። ልጆቹ ይገባሉ፣ ከዛ ከልጆች ጋር መጫወት ይጀምራሉ። ምንም ችግር የለባቸውም፣ በአንዴ ይግባባሉ፣ አይታወቁም፣ ከዚህ ቤት ይግባባሉ። ከዛ በኋላ ግን ወዲያውኑ ተጣልተው ይመጣሉ። ከመቼው ተግባብተው ከመቼው እንደተጣሉ እስኪገርምሽ ድረስ። ምንድን ነው ሲባል መጫወቻዬን ወሰደብኝ ይላል የቤቱ ልጅ። ከዛ እንግዳው ደግሞ የኔ ነው ይላል። ምንም እኮ ይዞ አልመጣም፣ የዛ ነው እኮ የልጁ ነው። ነገር ግን በቃ የሚገባው ሁሉ ነገር የኔ ነው የሚል። ይሄ የልጅነት መገለጫ ነው። አንዳንድ ጊዜ አደልት ሆነንም እንደዚህ አይነት ባህሪያቶች ይታዩብናል። ሰልፊሽ ከሆነ፣ የሰው ስሜት የማይገደን ከሆነ አይተሽ እንደሆነ ልጆች ብዙ ትወስጃቸው የአይን አዋጅ ይሆንባቸዋል። ብዙ መጫወቻ ያለበት ቦታ ትወስጃቸው፣ ይህንን የሚነካሉ፣ ትንሽ ቆይቶ ያንን የሚነካሉ፣ ትንሽ ቆይቶ ይነካሉ። አንዳንድ ጊዜ ትልቅ ነንም ብለን ነገር ግን ሁሉ ነገር የአይን አዋጅ ይሆንብናል። ኮሚትመንት፣ አንድ ነገር ላይ መስከን። ለምሳሌ ልጅ ጣፋጭ ስለሆነ ነው የሚበላው። ልጆች ሆነን ለምንድን ነበር የምንበላው? አንድ ነገር የምንወደው ስለሚጣፍጥ ነው። አሁን ግን ስለሚጣፍጥ አይደለም የምንበላው፣ ለጤና ስለሚጠቅም ነው።
እኔ ልጅ በሆን ኖሮ ማልበላቸውን ነው አሁን ምበላው። ይሄ ምንድነው? ማቹሪቲ ነው። ስለዚህ እነዚህ መለኪያዎች ሊሆኑ ይችላሉ። ምን ያህል ስለሌላው ሰው አስባለሁ፣ ስለ ሰዎች ስሜት ምን ግድ ይለኛል፣ ስለ ሌሎች ብዬ ዋጋ ለመክፈል ደስታዬን ለመሰዋት፣ ጥቅሜን ለመሰዋት ምን ያህል ፈቃደኛ ነኝ። እነዚህ ነገሮች አንድ ሰው ወደ የትዳርን ኃላፊነት ለመውሰድና ልጆችን ለማምጣት ምን ያህል ብቁ እንደሆነ ማወቅ የሚችልበት በጥቂቱ መለኪያ ነው ብዬ አስባለሁ። ብዙ ጊዜ ግን አሁን ራሳችንን የመጥላት ፔንፉል የሆነ በስጋችን ላይ የሆነ አሁን ቅድም ስናወራበት ነበረ እናንተና ስፔሻሊ በዚህ አገር ላይ የማየው ነገር ታቱ ማድረግ ከአንገት ጀምሮ እስከ እግራቸው ድረስ ፔንፉል ከጀርባቸው አንዳንድ ፓርት የሰውነት ፓርቶቻችን በጣም ፔንፉል ናቸው እና ምላስ መበሳት፣ አፍንጫ ከንፈር መበሳት፣ እምብርት ላይ እንደዚህ የመሰሉ ፔኖችን ይቀበላል ሰውና ያው አንዳንድ ሳነብም ነበር እንደዚህም ሪሰርች ሳረግና ፔን ኢትስ ጉድ ፎር ሚ ብዙ ህይወቴን ፔን ውስጥ ነው ያለፍኩት። could be a family problem, could be አባት በእናትም የሚመጣ ነገር ወይ በሆንም ደግሞ በአንድ ነገር ውስጥ አልፈዋል ፔንፉል የሆነ could be ሰዎች ተገናኝቷቸውም ሴቶች ሊሆን ይችላልና ብዙ ጊዜ የማየው ወንዶች ላይ ነው ግን የማየው እና ይህንን እንዴት ነው ማይንድ ያንን እንዴት ነው የምትቀይሩ? ምክንያቱም it's very hateful ነው I'm not worthy enough በቃ እኔ አረባም የሚል ነገር ነው። እንዴት ነው እንደዚህ አይነት ሰው ማይንዱ ልንቀይረው የምንችለው? ምንድነው እንግዲህ ወደ መሰረቱ መሄድ አለብን። አይምሮ እንደ ሰውነታችን ነው። ትዝ ይልሽ እንደሆነ ስንወለድ ትንሽ ነበር አይደለ? ከዛ በኋላ ግን እያደግን ሄድን። እንዴት ነው ያደግነው? እየተመገብን ነው ያደግነው። ፒሪየድ አይደለ እንዴ? ልክ እንደዚሁ አይምሮም የሚያድገው እየተመገበ ነው። ምንድን ነው የሚመገበው? አዎ እንግዲህ ይሄኛው ምግብ ነው፣ ግልጽ ነው። ያኛው ግን ምንድን ነው? ማንኛውም በአይናችን የሚገባው በጆሮአችን የሚገባው ወደ ሆዳችን በአፋችን ነው የምንበላው። ወደ አይምሮአችን ግን በአይናችን ነው የምንበላው፣ በጆሮአችን ነው የምንበላው። ስለዚህ እየተመገብን የምንመገበው ነው። ምግባችንን መምረጥ አለብን። ለምሳሌ አሁን በዚህ ዘመን በጣም ትልቁ ቻሌንጅ ቅድም አራቱን ቤት ብዬሻለሁ። አሁን ደግሞ በዚህ ዘመን በተለይ ካደግን በኋላ ትልቁ ሚዲያ ነው። ሶሻል ሚዲያ በአጠቃላይ እንደምታውቂው አሁን ሆሊውድ ከተነሳ በኋላ እንዴት ዓለምን እንደቀረጸ፣ እንዴት የሰዎችን አስተሳሰብ እንደቀረጸ፣ እንዴት ግሎባላይዜሽንን እንዳሳለጠ ታያለሽ። ይሄ ምን ማለት ነው? ሚዲያ በጣም ወሳኝ ነገር ነው። የምናነባቸው ነገሮች፣ የምናያቸው ነገሮች፣ የምንሰማቸው፣ የምንከታተላቸው ነገሮች አይምሯችንን ወይ ጤነኛ ይሆናል ወይ ታማሚ እንዲሆን ያደርጉታል። ስለዚህ ምግብን መምረጥ በጣም በጣም ወሳኝ ነገር ነው። አይተሽ እንደሆነ አንዳንድ ሰዎች በጣም ፋስት ፉድ እየበሉ በጣም ፍራይድ የሆኑ ምግቦችን እየበሉ አይሰሩም፣ አይንቀሳቀሱም፣ ኤክሰርሳይዝ አያደርጉም፣ ከቤት አይወጡም እና አንዳንድ ታሪኮችን ሰብተሽ ይሆናል። እነዚህ ካውች ቦይስ የሚሏቸው ማለት ቁጭ ብለው እንትን እየበሉ ፊልም እያዩ የሚውሉ አንዳንዶቹ በጣም ከመስፋታቸው የተነሳ ታመው ወደ ሆስፒታል ለመውሰድ ሊያወጧቸው ብለው በሩ መሰበር ነበረበት። ይሄ ምንድን ነው የሚያሳየው? የተሳሳተ ነገር የምንመግበው ከሆነ አሁን ምግቡ በጣም ብዙ ነው ያለው ካልመረጥሽ በስተቀር። ግን ያሬድዬ አሁን እንደዚህ አይነት ሰዎች
ኦፕራ ላይ ማይቻቸዋለሁ። ባለፈው ጊዜ ጀምራ ነበረ አንድ ሰሞን እንደዚህ እንትን እያለች ወደ ሆስፒታል እየሄዱ በሰርጀሪ ምናምን እንዲመለሱ አድርጋል። ግን one of the thing እነሱ ላይ ሲያወሩ የሰማሁት ቅድም የነገርኩ ነው። ኦልሬዲ በልጅነታቸው አቢዩስድ የሆኑ ናቸው። በቃ የተነገራቸውና ያ ማይንድ ቅድም ያልከው ኦልሬዲ ፉርሽ ነኝ ብሎ ተነግሮናል። አትችልም፣ በቃ you're not worthy for this world ብለም በቃ ምን ቁጭ ብዬ በልቼ ልሞትም እችላለሁ፣ ከሰርቫይቭም ካረኩ ፋይን፣ ብቻ በቃ መቁረጥ አለ አይደለም፣ there is no hope የለኝም የምትለው ነው። እና እነሱም በዛ ውስጥ የሚያልፉት I don't think ኖርማል ህይወትን ጠልተውት አይደለም፣ ማግኘት ስላልቻሉ ማየት ስላልቻሉ ነው። ኦኬ አሁን ደግሞ እስቲ ወደኛ ስንመጣ ወደኛ ኢትዮጵያኖች ስትመጣ ደግሞ ቶሎ ቅድም ብላል የተስፋ መቁረጥ፣ እኔ አልችልም፣ በቃኝ፣ እኔ እንደዚህ ነው እንደዚህ ማለት አሁን በዚህኛው ትውልድ ላይ እያየን ነው አልክ። ራሳቸውን እኮ ሱሳይድ የሚያደርጉም እኮ ብዙ እየሰማን ነው። እና እዛ ደረጃ የሚያደርሰን የአእምሯችን ምን ላይ ምን ያህል ቢጎዳ ነው? ጥያቄ እሱ ነው። በጣም ጥሩ። የኔን ታሪክ ልንገርሽ። ኦኬ ቅድም እንዳልኩሽ ብዙውን ጊዜ ልጆች በአስተዳደጋቸው ውስጥ በትራውማ ውስጥ የሚያልፉት በእነሱ ጥፋት አይደለም፣ በወላጆቻቸው በአካባቢያቸው በሚሆኑ ነገሮች ነው። ያንን ልታስወግጂው አትችይም። ያ ሀፕን ያደርጋል። ነገር ግን እንዴት ነው ያንን መያዝ ያለብን ለሚለው፣ ለምሳሌ እኔ ሳድግ የቤተሰብ ችግር ነበረብኝ። እንግዲህ መቼስ ችግር ስንል መጠኑ ይለያያል እንደየቤተሰቡ። እኔ ከአባቴ ጋር ከፍተኛ አለመግባባት ነበረን ከልጅነቴ ጀምሮ፣ ማለት ከማስታውስበት ነፍስ ካወቅኩበት ጊዜ አንስቶ ሁሌ በቃ ችግር ነበረብን እና ያ ችግር የአለመግባባት ያ አለመቀባበል አድጎ 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 መጨረሻ ላይ በ18 ዓመቴ ከቤት እንደወጣ ምክንያት ሆነኝ። ትምህርት አቋረጥኩ፣ ከቤት ወጣሁ። ከቤት ወጥቼ ዝም ብሎ በየሰው ቤት ምናምን ማደር ጀመርኩ። ከዛ በኋላ ደግሞ ከሀገርም እንድወጣ አንዱ ምክንያት ሆነ። ሌሎች ተጨማሪ ነገሮች ቢኖሩም አንዱ ምክንያት ሆነ። ስለዚህ ተነስቼ ወደ ድሬዳዋ ሄድኩኝ። ድሬዳዋ 3 ወር ቆየው። ከዛ በኋላ ወደ ጅቡቲ የሚያሻግሩ በዛ ጊዜ መውጫው መንገድ አንዱ ስለነበር ሰዎች ተፈልገው ከሌሎች እንደኔ ሊወጡ ከተዘጋጁ ወጣቶች ጋር አንድ ላይ ሆነን ወደ ጅቡቲ መንገድ ጀመርን። ከድሬዳዋ በሚኒባስ መልካ ጀብዱ ሄድን። ከመልካ ጀብዱ እግሬን የነቀልኩኝ በ9 ቀን ነው ጅቡቲ በእግሬ የገባሁት፣ በሞትና በህይወት መካከል። ነገር ግን ይሄ የቤተሰብ ችግር እዛም ድረስ ተከትሎ ይመጣ። ምክንያቱም ጅቡቲ ገብቼ በስደት እየኖርኩ እያለ ደብዳቤዎች ይደርሱኛል። ያው ምጻጻፈው ከእናቴ ጋር ነው። ከአባቴ ጋር ጥሩ ግንኙነት ስላልነበረን፣ ነገር ግን አንድ ቀን ከአባቴ ደብዳቤ ደረሰኝና አነበብኩት። ሳነበው ጥሩ ደብዳቤ አልነበረም። በጣም ተስፋ አስቆራጭ ደብዳቤ ነበር እና ያ ሁሉ ነገር መጣብኝ። ያ ትራውማ መጣብኝ። በአስተዳደጌ ውስጥ የነበረው የደረሰብኝ በቃ አትጠቅምም፣ አትረባም፣ ዋጋ የለህም የተባልኩት አለ አይደለ? ይህንን እየሰማሁ ነው የኖርኩት ያደግኩት። በጓደኞቼ ፊት ሁሌ ሪዲኩል እያደረገኝ ወይም እያሾፈብኝ ነው ያደግኩት። ፍቅርን ሰጥቶኝ አያውቅም።
ያ ደግሞ በእኔ ላይ ነው እንጂ ለምሳሌ ከኔ በታች ያለ ወንድሜ ያለ ለዛ ወንድሜ ደግሞ በጣም የተለየ ፍቅር አለ። ስለዚህ ያንን ደብዳቤ ካነበብኩ በኋላ ወዲያውኑ ያሰብኩት እኔን የሚወደኝ ሰው የለም፣ እኔ እዚህ ምድር ላይ መኖር አያስፈልገኝም፣ እኔ ሸክም ነኝ። ምክንያቱም ያን ሁሉ ደክሜ ከሀገር በወጣም ቀይ ባህር ከፊቴ ተንጣሎ ዘግቶኛል፣ ወዴትም መሄድ አልችልም። በዛን ጊዜ UNHCR ጅቡቲ ውስጥ ስደተኞችን መቀበል አቁሟል፣ ኢሌጋል ነኝ። ስለዚህ ወዲያውኑ ያሰብኩት ምንድነው ራሴን ማጥፋት አለብኝ። ይህ በኢትዮጵያ አቆጣጠር በ1979 ዓመተ ምህረት ነው፣ ወይም ደግሞ በፈረንጆቹ 86-87 አካባቢ ነው። ወሰንኩኝ። ያልወሰንኩት ነገር ቢኖር በምን አይነት መንገድ የሚለውን ነው ራሴን ማጥፋት እንጂ ራሴን ማጥፋት አለብኝ ብዬ ወሰንኩኝ። በዛን ሰሞን ይሄንን እያሰላሰልኩ ባለበት ሰሞን ነው አንጌላ ደ የሚባል ሰፈር ውስጥ ያስጠጉኝ አፋር ጅቡቲያንስ ቤት ውስጥ በረንዳ ላይ ቁጭ ብዬ ነው አንድ ኢትዮጵያዊ በዛ ሲያልፍ አየሁት። ኢንፋክት አይቼዋለሁ ከዚህ በፊትም በዛ በኩል ያልፋል እና ንጥር እያለ ነው የሚሄደው። በዛ ላይ ደግሞ አፉ ይንቀሳቀሳል። ብቻ በጣም ደስተኛ ነው። አይቼው አውቃለሁኝ ከዚህ በፊትም፣ ግን ያለት አላስቻለኝም። አስቆምኩትና አንተም ስደተኛ እኔም ስደተኛ፣ ምንድነው አንተ እንደዚህ የሚያስደስትህ አልኩት። ሳቀና የሚያስደስተኝን ማወቅ ትፈልጋለህ አለኝ። አዎን አልኩት። እሺ ወስድሃለሁ፣ እኔን የሚያስደስተኝ ደስተኛ እንደሆነ ያደረገኝ ቦታ ወስድሃለሁ አለኝ። አልገባኝም እኔ። እሺ ውሰደኝ አልኩት። ነገ በዚህ ሰዓት እዚህ ጋር እንገናኛለን። ሄድኩ። እኔ ከዛ በፊት ቀኔን የማሳልፈው ሲጋራ ሳጨስ ነው። በቀን ከፓኬት በላይ አጨሳለሁ። ስቅም ነው የምውለው፣ ወይም ደግሞ ከተገኘ ደግሞ ደበቅ ብዬም እጠጣለሁኝ። ስጠጣ እኔ ለመጠጣት በሚል አይደለም የምጠጣው፣ ለመርሳት ነው። በዛ ሁኔታ ውስጥ እያለሁ ነው። እና እሺ ያልኩት። በነጋታው ተቀጣጠርን፣ ጠበቅኩት። የመጨረሻ ሲጋራዬን አጠፋሁና ተያይዘን ሄድን። የሆነ እኔ ያለው በሰፈር በጣም ጥሩ ሰፈር ነው፣ ቆሻሻ ሰፈር ነው ይዞኝ ሄደ። ካርተሴት ይባላል። በጣም የደሃ ሰፈር ነው። እዛት 3 ሆነው አብረው ይኖራሉ እና ምንም ነገር የላቸውም፣ ወንዶች ናቸው። ጨጓራ ይሄ ትሪፓ አድርገው እሱን ቀቅለው ሰርተው ምናምን ብቻ አመጡ፣ አበሉኝ። አብረን ስናሳልፍ ያጎርሱኛል። ሁኔታቸው፣ አስተያየታቸው፣ ፍቅራቸው፣ እኔ በጥላቻ ተሞልቼ ነው ያደግኩት እና ፍቅራቸው በጣም ነካኝ። እና ምሳ ከበላን በኋላ እሱ ጌታ ኢየሱስ ክርስቶስን የህይወትህ አዳኝና ጌታ አድርገህ መቀበል ትፈልጋለህ አለኝ። ምንድን ነው አልኩት። እንደዚህ ነው ብሎ አብራራልኝ። አዎ ፈልጋለሁ አልኩት። ትዝ ይለኛል፣ ተንበርከኩ እዛች ቤት ውስጥ፣ እጄን አነሳው፣ ጸለየልኝ። እኔ የምለውን በላለኝ አልኩኝ። የሚገርመው ነገር ህይወቴ በአስደናቂ መንገድ ተለወጠ። ምንድነው? እኔ ከዛች ጊዜ ጀምሮ ጥር 25 1979 ዓመተ ምህረት ህይወቴ የተቀየረበት ጊዜ ነው። ከዚያ በኋላ ግን ስለ ራሴ ፈጽሞ የበታችነት ተሰምቶኝ አያውቅም። እንዴት? ራሴን ከሌሎች አሳንሻ አይቼ አላውቅም። እኔ እንግዲህ እንዲህ ነው ምለው፣ ምንድነው ሰው በኃጢአት ሲወድቅ የጠፋበት እግዚአብሔር ብቻ አይደለም ራሱም ነው። ስለዚህ ሰው ጌታ ኢየሱስ ክርስቶስን ሲያገኝ የሚያገኘው ጌታን ብቻ አይደለም ራሱን ጭምር ነው የሚያገኘው። ምክንያቱም እሱ ወደ እኛ ሲመጣ ወይም እኛ ወደ እሱ ስንሄድ እሱ ሲገለጥልን መስታወት ፊት ነው የምንቆመው። ያን ጊዜ እውነተኛ ማንነታችንን ነው የምናየው። ምክንያቱም አብዛኛው የሰማነው፣ የተቀበልነው፣ ያመንነው ሐሰት ነው። እስቲ አስቢው፣ በአስተዳደጋችን ውስጥ እናቶቻችን፣ አባቶቻችን ደደብ፣ ደንቆሮ፣ ማትረባ፣ ያው እዩት ሲንተባተብ
እያሉን ያደግነው። አይሆንልሽም እየተባልን ያደግነው። እንዴ አስተማሪያችን እኮ ትምህርት ቤት አንድ ቀን የቤት ስራ ሳንሰራ ስለሄድን አንድ ቀን የቤት ስራ ስላልሰራ ድንጋይ ራስ ብሎ በኩርኩም ይገጨን። ድንጋይ ራስ ብዙ ጊዜ የምንሰማው እኔ ባደግኩበት ዘመን ድንጋይ ራስ የሚል ነገር ነው። ደደብ ነው፣ ማትረባ ነው፣ አንተ ከዚህ እንትን አትሻልም፣ አንተ ከዚህ እንትን አትሻልም የሚል ነው። ስለዚህ ማናቸው ግን ይሄንን ያሉን? ፈጽሞ የማያውቁን ሰዎች ናቸው። ምንም አያውቁንም። እኛን የሚያውቀን ጠንቅቆ የሚያውቀን የሰራን ብቻ ነው። አዎ ምን አቅም እንዳለን፣ ምን ማድረግ የት መድረስ እንደምንችል የሰራን ብቻ ነው የሚያውቀን። ሶኒ ቴሌቪዥን እኮ ስትገዢ ከማኑዋል ጋር ነው አይደለም የሚመጣው? ምን ማለታቸው ነው ሶኒዎች? ይሄንን ቴሌቪዥን የሰራ ነው እኛ ነን። ስለዚህ ቴሌቪዥን ከኛ በላይ ያወቀ ላሳር ነው፣ እኛ በደንብ ነው የምናውቀው። ስለዚህ ይሄን አንብብ ብለው ነው የሚሰጡት። ምን ማለት ነው? እግዚአብሔር በደንብ ያውቀናል። እውነቱ እሱ ጋር ነው ያለው። ያንን እውነት ፈልፍለን ማግኘት አለብን። ያንን እውነት መመገብ አለብን። በዛ እውነት ማደግ አለብን። እንዳሉን ፈጽሞ አይደለንም። ስለዚህ እግዚአብሔር የሰጠን ዋጋ አለ። እኛ ደግሞ የተባልነው ዋጋ ይዘን ብዙዎቻችን በዓለም ላይ እየኖርን ያለ ነው። በህመም ውስጥ እናልፋለን፣ በጣም በብዙ ፔን ውስጥ እና ልጆቻችንም ደግሞ የምንወልዳቸው ልጆችን በምንም በማያውቁት ነገር ውስጥ እነሱንም እናሳልፋለን። በዛ ውስጥ ጥሩ ነው። ግን አሁን አንተ ራስን ለመግደል ቅድም ሶሳይ ያልኩ ነው እንግዲህ ጌታ ደረሰልን እንበል። ስለዚህ ያንን ደግሞ ሰዎች በዛ በአንተ መንገድ ያላገኙትን ጌታን እንዴት ነው ሊያገኙት የሚችሉ? ለምሳሌ እኔ እግዚአብሔር ሲፈጥረኝ እንደዚህ ተብዬ አይደለም። ሰዎች ነው ስለኔ ቅድም ያልከው ነው። አያውቁኝም ሰዎች እኔን፣ አባቴም እናቴም ማንም ሰው አያውቀኝም። እግዚአብሔር የፈጠረኝ ብቻ ነው የሚያውቀኝ። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አርጌ ስቀበል የጨለመብኝ የድቅድቅ ጨለማ ውሸቱ ወደ ብርሃን ወሰደኝና ራሴን ወደድኩት፣ አከበርኩት፣ ከብዙ ነገር ውስጥ አመለጥኳል። ለሌላ ሰዎች እንዴት ምን ትመክራለህ? አሁን እንደዚህ በዚህ ውስጥ እውነት ይሄ ነው ብለን ለማስረዳት እንዴት ነው? አንዳንዱ ደግሞ አይ እኔ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ መቀበል የለብኝም፣ እኔ አይክንጎ ሳይካትሪስት ጋር ሄጄ ወይንም ደግሞ የሳይኮቴራፒ ጋር ሄጄ ቁጭ ብዬ አዋርቼ ያለኝን ችግር ራሴ በራሴ ላሸንፎ እችላለሁ የሚሉ ሰዎች አሉ። so which one is the truth? አሁን እኛ ስናወራው ማለት ነው። አንድ ቢሊ ግርሃም የሚባሉ አሜሪካዊ በጣም በዓለም ላይ ታዋቂ የወንጌል አገልጋይ ነበሩ እና እኚህ ሰው አንድ የተናገሩት ነገር ሁሌ ልቤን ይነካኛል። ምሳሌ ነው የገጠማቸውን ነገር። እዚህ ኖርዝ ካሮላይና ነበር የሚኖሩት ሻርለት፣ እና ልጃቸው የመጀመሪያ ልጃቸው እጮኛ አጨች። ለመጀመሪያ ጊዜ ቤት ውስጥ ብዙ ልጆች ነው ያሏቸው። አጨችና እጮኛዋ ከቤተሰብ ጋር የሚተዋወቅበት ጊዜ ሆነ። ስለዚህ እሳቸው መገኘት ነበረባቸው። በጣም ዓለም ላይ ብዙ የሚዞሩ ናቸው፣ ግን ለዛ ኦኬዥን መገኘት ነበረባቸው። እና ልጁ የት ነው የሚኖረው? ስዊዘርላንድ። ስዊዘርላንዳዊ ነው እና ከዛ ነው የመጣው። ሲመጣ እንደምታውቂው ስዊዘርላንድ በዓለም ላይ ከምትታወቅበት ነገር አንዱ ሰዓት ነው። ስዊዝ ዋች፣ ስዊዝ ሜድ በጣም የታወቀ ነው። ደግሞ ይሄ ጊዜው የቆየ ታሪክ ነው የምነግርሽ። እና ከስዊዝ ሰዓት ይዞላቸው መጣ ለአባቷ። ለእናቷም ለምን ይዞ ሲመጣ ለአባትየው ሰዓት ይዞ ነው የመጣው። ኤንዌይስ ያን ሰዓት አድርጌ ኖርኩ አሉ ብዙ። አንድ ጊዜ ግን ተበላሸ፣ ቀጥ አላሉ። እና ቀጥ ሲል እዛ የታወቀ ሻርለት ውስጥ
ሰዓት ሰሪ አለ አዳሽ እና ከዚህ በፊት የቤተሰቡ የአባቶቼ ሰዓት ያድስ ነበር አሉ እና ብቻ እሱ ጋር ሄድኩኝ አሉ እና በቃ በዚህ ቀን ይመለሱ ብሎ አለኝ አለ። በነጋታው ሲሄድ አልተሰራም ሰዓቱ እና ግራ ገባኝና ለምንድን ነው ብዬ ስለው አይቼዋለሁ አለ። በደንብ አገላብጬ አይቼዋለሁ። ይሄ ተራ ሰዓት አይደለም፣ ዝም ብሎ በፋብሪካ የተሰራ ሰዓት አይደለም። በጣም ሊሚትድ የሆነ ኤዲሽን ነው። በእጅ የተሰራ ነው። በጣም ውድ ሰዓት ነው። ስለዚህ ይሄንን ሰዓት ልከፍተው እችላለሁ፣ ሞክረው እችላለሁ፣ ግን አበላሸዋለሁ። ይልቅ እንትኑን አግኝቻለሁ፣ የሰዓቱን የሰራውን ድርጅት አድራሻ አግኝቻለሁ። እነሆ ይላኩላቸው፣ ሜል ያርጉላቸው፣ እነሱ ሰርተው ይልኩሎታል አለኝ አሉ እሳቸው። በሰጠኝ አድራሻ ሰርቼ ላኩኛል። ከጥቂት ጊዜ በኋላ ሰዓቱ ተሰርቶ ተላከልኝ። ከዛ አንድ ነገር አሉ። እኛ ብዙ ጊዜ ችግራችን የሆነ ነገራችን ሲበላሽ ሰፈር አዳሽ ጋር ነው የምንወስደው እና እናስጎረጉረዋለን። ያልሰሩት የማያውቁት ሰዎች ይለማመዱበታል። ነገር ግን የኛ ህይወት ክቡር ነው፣ መለማመጃ መሆን የለበትም። ስለዚህ እንደዛ ሰዓት ወደ ሰሪው መላክ ጥሩ ይሆናል። ምክንያቱም ሰሪው በደንብ ጠንቅቆ ያውቀዋልና ያለምንም ችግር ሰርቶ ይልከዋል። እኔ የምለው ሰዎች በአቅራቢያቸው የሚገኝ እርዳታ ሊሰጣቸው የሚችለውን ሁሉ መጠቀም ይችላሉ። ይሄ ክልከላ የለውም፣ ግዴታም የለው። ነገር ግን የትኛው ነው ምርጥ ውሳኔ ብለሽ ካልሽ መቼም ቢሆን መቼ አንድ ሰው ካመነ እኔ ዝም ብዬ ክስተት አይደለሁም፣ ድንገቴ አይደለሁም፣ በአጋጣሚ የመጣው አይደለሁም፣ ፈጣሪ አለኝ፣ ፈጣሪ ደግሞ አስቦ አቅዶ አልሞ ተጠንቅቆ ነው የፈጠረኝ ብሎ የሚያምን ማንኛውም ሰው ግን ራሱን ወደ ባለቤቱ ነው መመለስ ያለበት። መፍትሄው ያ ይመስለኛል። ሰው ግን መጀመሪያ እኔ በሽተኛ ነኝ ብሎ እኮ ማሰብ አለበት። በቃ እኔ ችግር አለኝ፣ እንደዚህ አክት ማድረገው ካራክተሪ እንደዚህ የሚሆነው እንዲህ ሆኖ በዚህ ውስጥ በክፋት በምቀኝነት ራስን በመጉዳት ለሰው ክፉ መሆን ፎርጊቭነስ እንደዚህ የመሳሰሉት ነገር ውስጥ ስትኖር እኮ አይ ወደ መነት ይሄ ነገር ትክክል አይደለም፣ ጥሩ ነገር እየዘራው አይደለም ይላል። ምክንያቱም መጽሐፍ ቅዱስ ያው ሰው በጎነት፣ ቸርነት፣ በፍቅር ራስን በመግዛት ይላልና እንግዲህ እግዚአብሔር ይርዳን። ግን ምን አለ መሰለሽ ቻቺ፣ የዚህ ጋር እኔ ጎረቤታችን ቤታችን የቤተሰባችን ቤት ተከራይቶ የሚኖር ሌላ ቤተሰብ ነበሩ ከጎን እና አንድ ቴፕ ነበረቻቸው። ታስታውሻለሽ? በሰባዎቹ ምናምን አካባቢ በሰማኒያዎቹ የነበሩ ቴፖች እነዚህ የሳኒዮ፣ ሶኒ፣ ፓናሶኒክ ካሴት ምናምን የሚጎርሱ ምናምን ሁለት ስፒከር ያላቸው በጣም በየቤቱ ነበሩ። እንዲያውም ትዝ ይልሽ እንደሆነ ዳንቴል ለብሰው ምን ብለው ምናምን የሚቀመጡ እንደ ትልቅ የቤት እቃዎች ነበሩ እና ቶሎ ታዲያ እነዛ ቴፖች ሬዲዮም አላቸው ቴፕም አላቸው። ግን የቴፕ ማጫወቻ ብዙ ጊዜ ቶሎ ይበላሻል። ክር ይነክሳል፣ ይጎለጉላል፣ መጎተት ይጀምራል እና አልማዙ ተበላሸ ይባላል። ከዛ መስራት ያቆማል። መስራት አቁሞም ግን ሰዎቹ ወደ ሰሪ ቤት አይወስዱትም። ለምን ብለሽ ስትጠይቂ ሬዲዮ ይሰራል።
ስለዚህ ቪኦኤ ይሰሙበታል፣ ዶቼ ቬለ ይሰሙበታል፣ ኢትዮጵያ ሬዲዮ ይሰሙበታል። ስለዚህ ቴፑ ሲባል ይሰራል ተብሎ ነው የሚታሰበው፣ ይጫወታል። ነገር ግን ተበላሽቷል። ለምንድን ይሄ የሆነ? ሁለት ስራ ስላለው፣ አንደኛው ስለሚሰራ የአንደኛው መበላሸት ብዙ ትኩረት አልተሰጠው። አይምሮአችን ልክ እንደዚህ ነው። የሰው አይምሮ ሁለት ክፍሎች አሉት። ማወቂያ ነው። አንደኛው ይሄንን ተወልደን የገባንበትን ተፈጥረን የገባንበትን ይሄን የምንኖርበትን ዓለም የምናውቅበት ነው። አንደኛው ግን መንፈስ የሆነውን እግዚአብሔርን ወይም መንፈሳዊውን ዓለም የምናውቅበት ነው። እግዚአብሔር ሲፈጥረው ሰውን መጀመሪያ ላይ ሁለቱም ፋከልቲ ሁለቱም ካፓሲቲ እንዲኖረው አድርጎ ነው የፈጠረው። ነገር ግን መጽሐፍ ቅዱስ እንደሚነግረን በዘፍጥረት ምዕራፍ 3 ላይ ሰው በኃጢአት፣ በእንቢተኝነት፣ በእልከኝነት፣ በሰይጣን ተንኮል፣ በሔዋን መታለል አዳም በወደቀበት ጊዜ መንፈሳዊ ሞት ነው የሞተው። ስለዚህ ይሄኛው ጨልሟል፣ ይሄኛው ታውሯል። ሰው እግዚአብሔርን ሊያቅ የሚችልበት አይምሮ ክፍል ተበላሽቷል። ግን ይሄኛው ስለሚሰራ ሰው ይሄኛውን ዓለም የሚያውቅበት ስለሚሰራ እንደዛ ቴፕ መበላሸቱ ብዙ አልታወቀንም። ሰው ደግሞ መታመሙን ካላወቀ ሐኪም ጋር ሊሄድ አይችልም። መበላሸቱን እቃው ካላወቀ ሰሪ ጋር ሊወስደው አይችልም። አንድ ነገር የሚታደሰው ሲበላሽ ነው፣ መበላሸቱ ሲታወቅ ነው። በጣም በሚገርምሽ ሁኔታ መጽሐፍ ቅዱስ ላይ በተለይ ሐዋርያው ጳውሎስ ሮሜ ምዕራፍ 1 ላይ እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 1 ላይ ስለ ዓለም ጠቢባን ሲናገር፣ ስለዚህ ዓለም ሊቃውንቶች፣ መርማሪዎች፣ ጥበበኞች ሲናገር የሚጠራቸው አጠራር በጣም ይገርመኛል። ጥበበኛ ደንቆሮ ብሎ ይጠራቸዋል። ጥበበኛ ሞኞች ብሎ ይላቸዋል። ለምንድን ነው እንደሚለው ብለሽ ብትጠይቂ ለካ አንደኛው ክፍል ይሰራል። ስለሚሰራ ምድርን ይመረምራሉ፣ ዙሪያቸው ገባቸውን ያውቃሉ፣ እንዲያውም ይፈላሰፋሉ፣ ይራቀቃሉ። ስለዚህ ከዛ አንጻር ጥበበኞች ይላቸዋል። ነገር ግን እግዚአብሔርን ሊያውቁበት፣ መንፈሳዊውን ዓለም ሊረዱበት፣ የተፈጠሩበትን ዓላማ ሊረዱበት የሚችሉበት ያ ማወቂያ ግን ተቃጥሏል። ስለዚህ ሞኞች ናቸው በዛ ረገድ። ስለዚህ ጥበበኛ ሞኝ፣ ጥበበኛ ደንቆሮ ብሎ ይጠራቸዋል። ለዚህ ነው ሰዎች ችግሩን፣ መታመማቸውን፣ መበላሸቱን ቶሎ የማይቀበሉትና ወደ ሰሪ ወደ አዳሹ የማይሄዱት። እግዚአብሔር ፈጣሪ ብቻ ቢሆን ኖሮ ጉዳችን ፈልቶ ነበር። እግዚአብሔር ግን አዳሽም ነው። ስለዚህ የሰራው ነገር ቢበላሽ መልሶ የሚያድስ ነው። እነሆ ሁሉን አዲስ አድርጋለሁ አይደል ያለው። ስለዚህ እኔ ለሰው ልጅ መንፈሳዊም አእምሮዊም አካላዊም ችግር ተግዳሮት መፍትሄው ወደ ሰሪው መውሰድ ነው ብዬ አምናለሁ። ብዙዎቻችን ግን አሁን በገንዘብ ካለን ህይወታችንም በዛ ዙሪያ ዓለም ላይ ጥሩ ነገር ጥሩ እያየንም ከኖርን የመንፈሳዊ ህይወታችን ተበላሽቷል ብለን ለማሰብም ትንሽ ይከብዳል። ምክንያቱም የዓለም የምትፈልገውን ነገር ስትሰጥህ ማለት ነው። ወይንም ራስም ሰው ገንዘብ አይኖሮ ማለት አይደለም ጥሩ ነገር አይኖሮ። ግን አንዳንዴ እነዚህ ነገሮች ከተሟላል በህይወት ላይ እንደ በሌላ መንገድህ የተጎዳ አይመስልም። even though በልጅነትህም ሆነ የሆነ ትራማ ይዘን ቢሆን እምነት ያን እነዚህ ነገሮች ሲከቡህ ትረሳዋለህ፣ ሁሉ ነገር ስፋይን ትላለህ። እና እዚህ ጋር ግን ቻቺ በጣም ትልቁ ችግር ምን እንደሆነ ላሳይሽ። በህይወት ውስጥ ሊገባን የሚገባ መሰረታዊ ነገር ቢኖር አንድ ነገር ነው። ሁለት ወይም ሶስት መሆን አይችልም። ምን ማለት እንደሆነ ላብራራልሽ። ገንዘብ በጣም ጠቃሚ ነገር ነው። ነገር ግን ብዙ ሰው የማይገባው ገንዘብ አንድ ነገር ነው፣ ሁሉ ነገር አይደለም።
አቅም የለው፣ መሆንም አይችልም። እውቀት፣ ትምህርት፣ እውቀት አንድ ነገር ነው። ሁሉ ነገር መሆን አይችልም። ስልጣን ጥሩ ነገር ነው፣ ግን አንድ ነው። ሁሉ ነገር መሆን አይችልም። ዝና ጥሩ ነገር ነው፣ ግን አንድ ነገር ነው። ሁሉ ነገር መሆን አይችልም። ይሄ የሚያሳየን ምንድን ነው? ሁሉን መሆን የሚችል አንድ ብቻ መሆኑን ነው። ለምሳሌ አሁን ሰሞኑን የስልኮቻችንን፣ ቴሌቪዥኖቻችንን ወይም ዜና መስሚያ ዲቫይሶቻችንን ሁሉ ሊሰብር የደረሰ አንድ ወሬ አለ። የኤፕስቲን ፋይል የሚባል ማለት ኤፕስቲን የሚባል በእስር ቤት ውስጥ ራሱን እንደገደለ የሚታመን በጣም በጣም በርካታ ወጣት ሴቶችን አንደሬጅ የሆኑ ለአቅመ ሔዋን ያልደረሱ ሴቶችን ሲደፍር እና ሲያስደፍር የኖረ ሰው ነው። አሁን እሱ ሞቷል። አጋሩና ይሄንን እንዲያደርግ በጣም ታግዘው የነበረች ማክስዌል የምትባል በእስር ቤት ውስጥ አለች። ይህንን ያነሳውልሽ ለምንድን ነው? ይሄ እንግዲህ በጣም ተራ፣ የረከሰ፣ የዘቀጠ ተግባር ነው አይደለም እንዴ? በጣም ከሰው ያነሰ ተግባር ነው። ሰዋዊ አይደለም። እንስሳዊ ለማለት እንስሳትን እንኳ መናቅ ይሆናል። ግን በዚህ ውስጥ እነማ ነበሩ? ወይም ደግሞ ስማቸው የሚነሳ ሰዎች አሁን ወደ 3 ሚሊዮን ፋይል ተለቋል። ገና አላለቀም። እንዲያውም ዋና ዋናው ነው የተያዘው ይባላል። በዚህ ውስጥ የነ ቢል ጌትስ ስም እዛ ውስጥ አለ። የነ ኤለን መስክ ስም እዛ ውስጥ አለ። ይሄ እንግዲህ ሚዲያ ላይ ወጣ ነገር ነው። ምን ማለት ነው? እነዚህ ሰዎች እኮ ገንዘብ ያላቸው ብቻ አይደለም። እነዚህ ሰዎች አንዳቸው በአፍሪካ ውስጥ ያላቸው ሀብት በአፍሪካ ውስጥ አንድ 10 ሀገር ያለው ሀብት ነው። ከኔ ኢማጂን ግን ገንዘብ ሁሉ ነገር እንዳልሆነ የምታየው ሌላው ቢቀር የዚህ ሰው ጓደኛ ለመሆን ተባባሪ ለመሆን አልከለከላቸውም። ታዋቂ ፕሮፌሰሮች ስማቸው እዛ ውስጥ አለ። ዝነኛ የሆሊውድ ሰዎች እዛ ውስጥ አለ። የኩዊን ኤልዛቤት ልጅ የንጉስ ቻርልስ ታናሽ ወንድም እዛ ውስጥ ተዘፍቆ ነበር። በዚህ ምክንያት በቅርቡ ከማናቸውም ሮያል ጥቅም አስወግደውታል። ኢቭን በአሜሪካ የእንግሊዝ አምባሳደር የነበሩት በዛን ጊዜ አሁን ደግሞ የሌበር ፓርቲ በጣም ትልቅ ሰው የጠቅላይ ሚኒስትሩ አማካሪ የነበሩ አሁን ሰሞኑን ደግሞ በወጣው ውስጥ ስማቸው ተገኘ። ምን ማለት ነው? ስልጣን በይው፣ እውቀት በይው፣ ዝና በይው፣ ገንዘብ በይው፣ ትምህርት በይው፣ እነዚህ ሁሉ ሰዎቹን ከዚህ በጣም የወረደና የረከሰ ነገር ሊያወጣቸው አልቻለም። ስለዚህ ከዚህ መታለል ውስጥ ሰው መውጣት አለበት። ሁሉን ነገር መሆን የሚችል ምልኡ ሊያደርገን የሚችል እግዚአብሔር ብቻ ነው። ስለዚህ ሰዎች ገንዘብ ስላላቸው ጤነኛ ነኝ፣ ዝና ስላላቸው ጤነኛ ነኝ፣ ወይም ደግሞ እውቀት ትምህርት ስላላቸው ጤነኛ ነኝ ብለው የሚያስቡ ከሆነ ተሳስተዋል። ችግሩ ውስጣዊ ነው። ይሄ ነው እኮ ችግሩ። አሁን አንዳንድ በሽታ ቶሎ ራስሽን ያምሽና ሲፕተም ስለሚሰጥሽ ትታከሚዋለሽ። መጥፎ በሽታዎች ግን የትኞቹ ናቸው? ምንም ድምፅ የሌላቸው ናቸው። እነ ሃርት አታክ፣ እነ ስትሮክ፣ እነ ኪድኒ ፌለር የመሳሰሉት እነዚህ እንትኖች ምንም አይጎረብጡ፣ ምንም ምልክትም አይሰጡሽም። ነገር ግን መጨረሻ ላይ ፋተል ይሆናሉ ወይም ገዳይ ይሆናሉ። ልክ እንደዚህ ነው ይሄ። ስለዚህ ሰው ሁሉ ታማሚ ነው። ይሄ የጥቂት ሰዎች አይደለም። ልዩነት የለምና ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። በአንዱ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ።
ይለናል። ይሄ ወንጌል ነው። አሜን። ስለዚህ አሁን እንግዲህ እየጨረስን ነው። እጅግ አድርጌ ነው የማመሰግንህ ያሬዲ። በጣም በእውነት ትልቅ ትምህርት ነው ለእኔም ብዬ ነው ያዳመጥኩ። ለብዙ ደግሞ ተመልካቾች ደግሞ የሆነ መልስ አግኝተዋል ብዬ አምናለሁ። መጨረሻ እንግዲህ ለዚህ ትውልድ ወጣቱ ስፔሻሊ እኔ የምጥረውም ደግሞ ወጣት ትውልድ ያንግ አዳልት የመንቂያ ሰዓታቸው እንዲሆን ነው። መንቃት አለብን። አንዳንድ ጊዜ ዝም ብለህ ተኝተህም እድሜም ያልፋል፣ ጊዜም ያልፋል። ተምሬያለሁ ብለህም ሌሎች ነገሮችም ሊያመልጡ ይችላሉ። ታመህም አልታመምኩም ልትል ትችላለህ። ወይ ህመምህን ደግሞ ቅድም እንዳወራ ናቸው መጠጥ በመጠጣት በየባሩ በመሄድ በየክለቡ በመጨፈር በብዙ አይነት ነገሮች ላይ ያሳለፍን ነው። እዛ ውስጥ ነበርኩ፣ ሴት ነኝ እኔ፣ እዛ ውስጥ የነበርኩ ሰው ነኝ እና ዓለምን የምትሰጥህ ጥሩ ነገር አይደለም። ብዙ ጊዜ የሚያጠፋህ ነገር ላይ ነው እንድናተኩር የሚያደርገን እስከነ ፔናችንም። ስለዚህ በጣም ነው እውነቴን ነው የምልህ የምጸልየው ማለት ነው። ለእግዚአብሔርም እንዲረዳኝ የማደርገው ጠንካራ ትውልድ አለን። ብዙ ኢትዮጵያኖች በዓለም ዙሪያ ላይ ተባስተናል፣ ብዙ አለን እና ሩታችን ሰፍቶ ሄዷል በጣም እና መመለስ አለብን። በቃ አንድ ቦታ ላይ መሰብሰብ አለብን እና እኛ ደግሞ ለነሱ ሰተን ጥሩ ነገር አሳልፈን ካልሄድን ጀነሬሽን ቱ ጀነሬሽን ቅድም ያልከው ነው። ሀገራችን ላይ አንድ ነገር አለ አሁንም የምትለው ምንድን ሁሉ ነገር በዘፈን አይዞ በርታ ግደል ሂድ ውጣ የሚባል ነገሮች ላይ ስላተኮር እስካሁን ድረስ ደም ይፈሳል አልክ እና ይሄ ከዚህ ውስጥ ነገሮች ላይ ወተን አይናችን በእግዚአብሔር ላይ አድርገን ጥሩ ትውልድ ሆነን ለሀገራችን ለሚቀጥለው ጀነሬሽንም ለልጆቻችንም ለዘራችን ላይ በቂ እንድንሆን ምን ምክር ትሰጣለህ? ኦኬ፣ በመጨረሻ ላይ የምፈልገው ምንድን ነው፣ ወንድሜ እህቴ የሚሰሙኝ ኢትዮጵያን ወገኖች ሁሉ በአጋጣሚ እንዳልመጣችሁ፣ የሆነ ክስተት እንዳልሆናችሁ፣ ነገር ግን በዓላማ በተልእኮ እንደመጣችሁ ማወቅ ያስፈልጋል። በእግዚአብሔር የታሪክ ካንቫስ ላይ ትልቅ ካንቫስ ከመጀመሪያው እስከ መጨረሻው በተዘረጋው እግዚአብሔር የታሪክ ካንቫስ ላይ ያለው ጂክሶ ፐዝል እናንተ አንድ ፒስ ናቸው። እናንተ ካልሞላችሁት ያ ቦታ ባዶ ሆኖ ነው የሚቀረው። በጣም ኢምፖርታንት ናቸው። ስለዚህ ለመብላት፣ ለመጠጣት፣ ለመልበስ፣ ለማጌጥ፣ ለመደሰት አይደለም የተፈጠርኩት። በዓላማ ነው የመጣሁት። ስለዚህ ያን ዓላማ አላገኘሁት ሊሆን ይችላል። ኢትስ ኦኬ። ግን እስካገኘው ድረስ መፈለግ አለብን። ማነኝ እኔ? ለምን መጣሁ? ምንድን ነው ዓላማዬ? ወዴትስ ነው የምሄደው የሚለውን መጠየቅና ያንን ማወቅ ግድ ይላል። ያን ጊዜ ራሳችንን በእውነት ስናቀው፣ እውነት አርነት ያወጣል። ግን እውነት መሆን አለበት። እውነት ደግሞ በእውነትነቱ አይደለም አርነት የሚያወጣን፣ ሲታወቅ ነው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ስለዚህ እውነቱን ማወቅ ማለት ነው ሁሉ ነገር እውነት ሊሆን አይችልም። ምንድን ነው የሚለው ሐዋርያው ጳውሎስ? በጣም ደስ የሚለኝ ቃል አለ። እግዚአብሔር እውነተኛ ይሆን ዘንድ ሰው ሁሉ ውሸተኛ ይሆን ይላል። ማለት ምንድን ነው? ማንም የሚለን እውነት ላይሆን ይችላል። እግዚአብሔር የሚለን ግን እውነት ነው። ስለዚህ እውነት ስንል እግዚአብሔር ስለኛ የሚለው ነው። ለምሳሌ እኔ ሌላው ቢቀር ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን፣ እኔ ሌላው ቢቀር በእግዚአብሔር መልክና ምሳሌ ነው የተፈጠርኩት። ስለዚህ ኢሜጅ ቤረር ነኝ፣ የእግዚአብሔር ኢሜጅ ተሸካሚ ነኝ ብሎ አንድ ሰው ማመን መቻል አለበት።
ከዛ ምንድን ነው የሚለው? 3 ቃል አለ ተደጋግሞ የተጻፈ ይግዙ፣ ይግዟቸው፣ እንዲገዟቸው የሚል ከዶሚኒየንስ ጋር ከመግዛት ጋር ከኪንግሺፕ ጋር የተያያዙ ቃላቶች እዛ ውስጥ አሉ። ስለዚህ እኔ ሰው ከሆንኩኝ የተፈጠርኩበት ዋና ዓላማ መግዛት ነው፣ መገዛት አይደለም። ይህን ማወቅ ያስፈልጋል። ስለዚህ እኔ የትኛውም ሱስ ሊገዛኝ አይገባም። የትኛውም ልማድ ሊገዛኝ አይገባም። የትኛውም ጊዜያዊ ነገር ሊገዛኝ አይገባም። ለመግዛት ነው የተፈጠርኩት። ግን ለመግዛት ማለት ብዙ ሰው እንደሚመስለው የፈለግኩትን ለማድረግ ማለት ሳይሆን እንደ እግዚአብሔር ፈቃድ ለማስተዳደር እንደ ባላደራ እንደሆነ የተፈጠርኩት። ይሄን ማወቅ ነው። ሌላው አእምሮአችንን የምንመግበውን ነገር እንጠንቀቅ፣ እንለይ። ደግሞም የተግባር ሰዎች እንሆን ማለት ያመንበትን ነገር የተረዳነውን ነገር እንዲሁ ዝም ብለን እየተመኘነው የምንኖር ሳንሆን የምናደርግ ሰዎች፣ የተግባር ሰዎች ልንሆን ይገባናል። ሰው ለመደሰት ብዙ ነገር አያስፈልገውም። ደስተኛ ኑሮ ለመምራት በጣም የሚገርምሽ ነገር ስንት በቢሊየን የሚቆጠር ገንዘብ ያላቸው ትዳራቸው ይፈርሳል፣ ልጆች ይበተናሉ፣ ልጆች ድራግ ውስጥ ይገባሉ፣ ልጆች ሱሳይድ ውስጥ ይገባሉ ምናምን ብዙ የምናውቃቸው ታሪኮች አሉ። ነገር ግን ኢትዮጵያ ውስጥ አንድ ገጠር ሄደሽ አንድ ደሳሳ ቤት ውስጥ 3 ጥጃ ያላቸው 2 ላም አለቻቸው፣ ትንሽ የሚያርሷት መሬት አለቻቸው፣ በፍቅርና በደስታ ይኖራሉ። ምንድነው የሚያሳየን? ደስታ አይገዛም፣ ደስታ ከውስጥ የሚፈልቅ። ስለዚህ ራስን በመቀበል የሚመጣ ነው። መነጽር በመለዋወጥ የመነጽሩን ቀለም በመለዋወጥ ውጫችንን መለወጥ አንችልም። ውስጣችን መለወጥ አለበት። አንድ የምለው ነገር አለ። እኔ ፊታችን ላይ ያለውን ጉድፍ በመስታወት አይተን በመስታወት ልናየው እንችላለን፣ ግን የፈለገ ቢሆን መስታወት ውስጥ ልንጠርገው አንችልም። እዚህ ጋር መጥረግ ያለብን፣ መስታወት ውስጥ ልንጠርገው አንችልም። ምን ማለት ነው ካልሽኝ፣ የምንኖረው ኑሯችን መስታወቱ ነው፣ መስታወት ውስጥ ያለው ነው። አስተሳሰባችን ግን the real one ነው። ሰው እንደሚያስብ እንዲሁ ነው። ስለዚህ የምናስበውን ነው የምንኖረው። ከሚያስበው በላይም በታችም ሰው አይኖርም። ስለዚህ አስተሳሰባችንን ስንለውጥ አኗኗራችን ይለወጣል። ስለዚህ አስተሳሰባችንን ለውጥ። እንደኔ ደግሞ እንደኔ ለሁሉ ያለኝ ምኞት መጽሐፍ ቅዱስ የማንነቴ ማኑዋል ነው። ከምገዛው ማንኛውም ኤሌክትሮኒክ ዕቃ ጋር አብሮ ማኑዋል እንደሚመጣና እንዳይሰብረኝ ወይም እንዳልሰብረው መጀመሪያ ማኑዋሉን አንብቤ ፊክስ እንደማረገው ሁሉ ህይወቴን ፊክስ አደርግ ዘንድ እግዚአብሔር ማኑዋል ከኔ ጋር አብሮ ሰጥቷል። መጽሐፍ ቅዱስ ነው። መጽሐፍ ቅዱስን እንዲያነቡ መክራለሁ። አመሰግናለሁ። በጣም ደስ ይላል። በጣም እናመሰግናለን። አመሰግናለሁ። ተመልካቾቻችን ይህን ይመስላል ከወንጌላዊ ያሬድ ጋራ። በሌላው ጊዜ እስክንገናኝ ድረስ ቻቺ ታደሰ ነኝ። ሰላም ለእናንተ ይሁን።